ካልተሳሳትኩኝ የሆነ ጊዜ ሊገለኝ ሞክሯል ማለት ለምን ሊገለኝ እንደፈለገ አላውቅም ግን የሆነ ቀን መንገድ ላይ ይልኩኝ ሽጉጥ አነጣጠረብኝ ከዛስ ምን ተፈጠረ ከዛም አንድም አላውቀው ሰውዬ መጥቶ አዳነኝ ከዛ በፊት ታውቀው ነበር አረ ከዛ በፊትም በኋላም አይቼው አላውቅም እርግጠኛ ነህ እሱ ነው አዎ በጣም እርግጠኛ ነኝ ራሱ ነው አላፈኩሽም እንዴ ምን አፈቅማ ናፍቀኛል አና ለምን አታቅፊኝ ግን እንዳላቆሽሽ ፈራው አንቺ ነሽ እኔ የምታቆሽሽ ፎቶዎቹን ታውቂያቸዋለሽ ማለት ነው እኮ ከየት አገኛችሁት ያንቺን ቤት ስንፈትሽ ነው ያገኘናቸው ምንም ነገር መናገር አልፈልግም ለምን መጀመሪያ ከጠበቃይ ጋር ማውራት ፈልጋለሁ ወይዘሮ ሜላት ቤት ፖሊሶቹ ሄደው አንዳንድ ነገር ለመፈተሽ ያው ድንብላልና መናሴ የነበሩት ፖሊሶቹ ገብተው እንግዲህ የመፈተሻ ትዕዛዝ ወረቀት ይዘን መተናል ቤቱን መፈተሽ አለብን ብለው እየፈተሹ እያለ ያው በሴቷ ፖሊስ በኩል የሆነ ፖስታ አገኘች ፖስታው ሲከፈት ደግሞ ወንጀለኞች ናቸው እንዳለ ያንን ፎቶ ወንጀለኞችን የያዘ ፎቶ ይዘው ወደ ቦታቸው ተመልሰዋል ከዛም ያንን ፎቶ እያሰቡ ነበር እና ወንጀለኛ ያደረጉት ጭራሽ ወይዘሮ ሜላት ነበር ምክንያቱም እነዚህ ሰዎች በወይዘሮ ሜላት የሚገደሉ ወይም ደግሞ የምትፈልጋቸው ሰዎች ናቸው ወይዘሮ ሜላት ባዩሽም ያው ጠላቷ ናት ይሄም ሰውዬ ደግሞ እንግዲህ እሷ የምትፈልጋቸው ይሆናል ያው እርግብም እርግብ ናት ባዩሽም ባዩሽ ናት እርግብም ልጅ ነኝ ብላ እስከገባች ድረስ በወይዘሮ ሜላት ቦታ እነዚህ ሰዎች በጣም ተፈላጊ ሰዎች ይሆናሉ ብለው ስላሰቡ እንግዲህ ወይዘሮ ሜላት እነዚህን ሰዎች አደጋ ለማድረስ የተጠቀመችባቸው ነው ከነዚህ ውስጥ ባዩሽን ገላለች ቀስ በቀስ እነዚህንም ለማጽዳት ነው ብለው አስበዋል ግን ነገሩ ለተገላቢጦሽ ነው ማለት ነው ምክንያቱም እኔ ፖሊስ ይሄን ያህል ጊዜ ፖሊስ እኮ ሲባል ህዝብ የሚጠብቅ አገር የሚጠብቅ ነው እንዴት እንደዚህ ይሄን ያህል ፖሊሶች እንዴት ይሄን ያህል እርግብን እንኳን ባያገኙት እንዴት ባዩሽንም ራሱ ፈተው ከለቀቋት በኋላ ከማን ጋር እንደምትገናኝ ተከታትለው እንዴት አልደረሱበትም በጣም ያስጠላሉ እንደዚህ አይነት ፖሊስ በጣም ነው የሚያስጠላ ምክንያቱም ስራቸው ጭራሽ ፖሊስ ለፖሊስ ምንም አይነት ነገር እንዳንናገር ሊያደርጉን ነው ማለት ነው ምክንያቱም ወይዘሮ ባዩሽን ለቀቋት አይደል እንዴ ከለቀቋት በኋላ እሷ በተደጋጋሚ እየመጣች እኔ ከወይዘሮ ሜላት ውጪ ገዳይ የለም እያስፈራራችኝ ነው በሄድኩበት እየተከተለችኝ ነው ስትል እነሱ እንዴት ወይዘሮ ባዩሽን መከታተል አቃታቸው ቢያንስ ወይዘሮ ባዩሽ ገዳይ ሜላት ናት ሜላት እየተከታተለችኝ ነው ካለች እሷን የሚከታተል ሰው መመደብ ነበረባቸው ምክንያቱም ወይዘሮ ባዩሽ ከማን ጋር እንደምትገናኝ ማንን እንደምታናግር አንድ ባንድ ቀስ ብለው መከታተል ነበረባቸው ይሄ ፖሊስ ስራ ነው አንደኛ ህይወቴ አደጋ ላይ ነው ለምን ፈታችሁኝ ለዚህ ብላቸዋለች ስለዚህ ህጉ ደግሞ እንድትታሰሪ ስለማያደርገው በዋስሽ አማካኝነት ተለቀሻል ብሎ ከፈቷት በኋላ ግን እነሱ ወይዘሮ ባዩሽንም ሆነ ወይዘሮ ሜላትን የሚከታተል አንድ አካል ሊኖራቸው ይገባ ነበር ምክንያቱም ቤታቸው ድረስ ፈትሸው የቤታቸው እንትን ፎቶ አግኝተው ይሄን ሁሉ መረጃ እንዴት እስከዛሬ ድረስ እነሱ እኮ ይሄን መረጃ ቀድመው ማወቅ የነበረባቸው ናቸው ወይዘሮ ባዩሽን እኮ የሆነ አካል የሚከታተላት ሰው ቢያስቀምጡ ኖሮ ስትገደልም እኮ የሚያይ ሰው ይኖር ነበር እኔ በራሴ ያሳብ ምክንያቱም ፖሊስ ማለት ከሞትኩኝ በኋላ ሳይሆን ሳልሞት እንዲደርስልኝ ነው የምፈልገው እንግዲህ ያገር ጠባቂ ከሆነ ህዝብን የሚጠብቅ ህዝብን ከመጥፎ ነገር የሚያድን ከሆነ ፖሊስ እንዴት እንደዚህ ሊሆን ይችላል እና አሁን ይሄንን መረጃ አግኝተው ጭራሽ ወደ ወንጀለኛውን ወደ ወይዘሮ ሜላት እያደረሱት ይገኛሉ ደግሞ ሁለቱ ማሰባቸው አንድ አይነት ቢያንስ አንደኛው እንኳን ይሄ ነገር ምናልባት የወይዘሮ ባዩሽ ቅጥረኞች ሊሆን ይችላሉ ምክንያቱም ይሄ ፎቶ እርግብ እና ወይዘሮ ባዩሽ ካሉበት ብለው እንኳን ትንሽ አንዱም እኮ ሊያስቡ አልቻሉ እና በጣም የሚገርም ነው አስተሳሰባቸው እናንተ እስኪ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በተረፈ እንግዲህ ያው በእያንዳንዱ እነ ሃና አቶልን ኖላዊና ተምቹ አንድ ላይ ያው ምሳ ሰርታ ሄዶ ነበር
በሄዱበት ወቅት ያው ሀና ተጠርታ ስለ ሁኔታው ተጠይቃለች። የተጠየቀችውን መልስ የምታውቀውን ተናግራለች ማለት ነው። ከዛ ደግሞ ይሄ ስለዚህኛው ፎቶ ማውቀው ምንም ነገር የለኝም አባቴ ግን ሊያውቅ ይችላል ብላ አባቷንም ልካቸዋለች። አባቷም እንግዲህ እኛ ያን አባት እርሷ አልመሰለንም ብሎ ያው እሳቸው እኔ ነኝ ብሎ ገብተው ያለውን ሀሳብ ተናግረዋል። እና ይሄ ወንጀለኛ ነው፣ ይሄ የባዩሽ ቅጥረኛ ነው፣ እቺም መስቀልና ፎቶ የሰረቀችው ናት፣ ይሄኛው ደግሞ መስቀልና ፎቶውን ሰርቁ ለነሱ የሰጠው ልጅ ነበር። ታዲያ ምን ያደርጋል አሁን ሞቷል አለ። እንግዲህ የዚህ ሰውዬ ሞት እንኳን እስካሁን ድረስ ፖሊሶቹ እጅ አልገባም ማለት ነው። በጣም የሚያሳዝን ነው። እስካሁን ድረስ እኮ ይሄ ልጅ አንድ ሰው ሞቶ ተገኝቷል። በማን ሞተ፣ እንዴት ሞተ፣ ለምን ተገደለ የሚለውን እንኳን አላጣሩም ማለት ነው። እና አሁን በአቶ ኖላዊ አማካኝነት የልጁም ደም እግዚአብሔር እንግዲህ ሊያወጣለት ይችላል ብያለሁ። አሁን አቶ ኖላዊ ደግሞ ሲገደል ወይም ደግሞ አደጋ ሲደርስበት ያየ ሰው አለ ሲባል አዎ ብለው ወደ አሴርና ወደ ተምቹ እንትን ብለዋል። እንግዲህ ተምቹና አሴር ደግሞ ያለውን ጉዳይ መተው ለመናገር ዝግጁ ናቸው። ተምቹ እኛ እውነትን ከመናገር ምንም አንሸሽም፣ አንደኛ ቤታቸው ነው እስር ቤት፣ ምንም የሚፈሩት ነገር የለም፣ ሁለተኛ ደግሞ ያዩትን ነገር ነው የሚናገሩ እና ወደፊት እንግዲህ ገዳዩም ይገኛል ብዬ አስባለሁ። እናንተ በዚህ ጉዳይ ላይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን እንግዲህ ሜሮን ናት። ሜሮን ምንም የወይዘሮ ባዩሽን ብር ስትገደል አይታ ያንን ይዛ ካልጠፋች እሷም እኮ አንድ መረጃ አላት፣ በፎቶ የተደገፈ ማስረጃ ይዛለች። እሷ ደግሞ ልጁ ደግሞ የባዩሽ ቅጥረኛ ነው። እንግዲህ ወይዘሮ ሜላት ልካ አስገደለችው እንዳይባል የእሷ ቅጥረኛ እንደሆነ ይታወቃል። እንደገና ሜሮን ደግሞ አንድ ባንድ ደውላላት፣ በእሷ ስልክ ተደውሎ የወይዘሮ ባዩሽ ገዳይ ሄዶ እንደገደላት ይታወቃል። የወይዘሮ ባዩሽ ስትሞት ግን ስልኳ ምናምኗ አልተገኘም ማለት ነው። ቢገኝ እኮ የወይዘሮ ባዩሽ ስልክ ላይ ማን እንደደወለላት እዛ ጋር ያስታውቅ ነበር። እኔ ያልገባኝ ነገር ወይዘሮ ባዩሽ እዛ ጋር እንደተገደለች እንጂ መረጃዎቿ፣ ስልኳ፣ ቦርሳዎቿ ምናምኖቿ ማን ወሰደው? እንዴት ቆይ የወይዘሮ ባዩሽ አስከሬን ሲመረመር ቦርሳዋም እኮ ሰው ሲያነሳው ይታያል። እንዴት ግልጽ አልሆነልኝም እዚህ ጋርና ሜሮንም ቢሆን የራሷን አስተዋጽኦ ብታረግ ለፖሊሶቹ ትንሽ ቀለል ታረግላቸው ነበር። መታ እንደምንም ብላ ራሷን ቀይራ ሱሪ ለብሳ ወንድ መስላ የሆነ ኮፍያ ምናምን ነገር አድርጋ መረጃ ለመስጠት ነበር ብላ ያለውን ነገር በቪዲዮ ከፈለገችም ደግሞ በስልክ በቴሌግራም ብትልክላቸው ዘመኑ የተሻሻለ ስለሆነ ቀለል ያደርግላቸዋል ብዬ አስብ ነበር። አሁን እንደገና ሊጓተቱ ነው ማለት ነው። ተምቹና አሴር ደግሞ ይጠራሉ። ከዛ እነሱም ያዩትን ነገር ይናገራሉ። ከዛ እንግዲህ እስኪ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። አሴር ደግሞ በጣም በሱሴ በኩል በጣም ሱሴ ተጎርታና አይቷታል እና ያው የተምቹን ስልክ ለመቀበል ወደ ጓደኞቹ በሄደ ሰዓት ልጁን እንቀርግቶ ስልኩን ከተቀበለ በኋላ ሱሴን ሳያናግራት ነው እየሄደው እና በጣም ተናዶ ስለነበር በጣም አዘነች፣ በጣም እንትናለች። ምክንያቱም ማፍቀር እንግዲህ ገንዘብ ሀብታም ወይም ዳ አይልም። ፍቅር ሲይዝ እንግዲህ ሁሉንም እኩል ነው የሚያደርገው ፍቅር እና ያው ከሱ ፍቅር እስካሁን ድረስ በሱ ፍቅር እየተሰቃየች እንዳለ አብሶ ደግሞ አሁን ሳያናግራት በመሄዱ በጣም ተናዳ ያው ደጓደኛዋ እየነገረችው ነበር እና በቃ በዚህ ላይ እየተሰቃየች እንደሆነ እሱም በአይኗ አስተያየቷ ስለነገረው ከተምቹ ጋራ ያንን ስልክ ከወሰዱ በኋላ ሻይ ቡና እያሉ ሲያወሩ ስለ ሱሴ እያወሩ ነበር። በጣም ተጎድታለች፣ አይታታል፣ አስተያየቷ ሁሉ በጣም የምታሳዝን ሴት ናት እያለው ነበር እና ምን እናድርግ ሁላችንም ተጎድተናል እኮ ፍቅር ያልጎዳው ምን አለ? አንተም ባና እኔም በርግብ ተሰቃይተናል፣ ሁላችንም ፍቅር ያላሰቃዩ የለም እያለው ነበረ ተምቹ። እሱ ግን ያው ሱሴን በጣም እንደተጎዳች ስላየ አዝኖላት ተመልሶ ሄዶ እንግዲህ ሊያናገራት ችሏል ማለት ነው። እሷን በጣም ነው ደስ ያላት። በህይወቷ እንደዛ
ተሰብራ አታውቅም ነበር። ያው ስብራቷን ለመጠገን እንደገና ተመልሶ መጥቶ እንግዲህ ሻይ ቡና እናወራ ብሎ ይዟት ሄዶ እና ያው ቡና ሻይ ምናምን ምግብ ጋብዟት በቃ በጣም ተደስታ በቃ የሌለ ደስ ብሏት ነው በቃ እየተመለሰችው ማለት ነው። እንግዲህ ከሱሷም እንግዲህ ነፃ ያደርጋታል ብዬ አስባለሁ። እና አሁን አሴር ወደ ድሮ ፍቅሩ ይመለሳል ብላችሁ ታስባላችሁ? እስኪ በአሴርና በሱሴ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቢጋቡ ደስ ይላል። ምክንያቱም ያው ሀና አሁን ወደ እዝራ ነው ልቧና በቃ አሴር በቃ የምታፈቅረው ሴት ታስፈልገዋለች የምትሉ እስኪ ላይክ አድርጉ። እና አሁን በጣም ደስ ብሏታል ሱሴ ደስ ብሏት እኛንም ደስ አሰኝታናለች። ምክንያቱም ያው ፍቅር እንግዲህ ከከሌ ፍቅር ቢይዘኝ ብሎ የሚባል ነገር አይደለም። ያው እንግዲህ አብሯት የሚኖረው ልጅ አብሯት እያለ እሷ ግን ከመጀመሪያም የምታፈቅረው እሱ ስለነበረ በአሴር ነው እስካሁን ድረስ። እና አሁን በጣም ሰላሟን ሰጥቷታል፣ አናግሯታል፣ ጋብዟታል፣ መክሯታል። እንደውም ለምንድነው እንደዚህ የምታጨሱ ሁሉ ብሏት ያው የማጨሱ ምክንያት እሱ እንደሆነ ነግረዋለች። እንግዲህ ምናልባት እየቀረባት ትሪት እያረጋት ሲሄድ ከሱሷም ትገላገላለች ብዬ አስባለሁ። ሁለቱም ወጣቶች ናቸው፣ ተጋብተው ሰርተው ያልፍላቸዋል ብዬ አስባለሁ። ማንም ከእናቱ ወደ ሀብታም ሆኖ የሚወጣ የለም፣ ሁሉም ሰርቶ ነው የሚያገኘውና ሁለቱ ቢጋቡ እኔ ደስ ይለኛል። ምክንያቱም ሀና ምንም የሚገባት ልጅ ስላልሆነች አሁን እንደውም ሀና አሴር አሁን ከሱሴ ጋር ብታየው እርግጠኛ ነኝ ታብዳለች። ደግሞ በተራዋ እንዴት ፍቅር ምን አይነት እንትን እንደሚያደርግ የዛን ሰዓት ታይዋለች። አሁን ከአንድ ሴት ጋር ብታየው ማለት ነው። ምክንያቱም ምግብ እየበሉ እያለ ከአባቷ ጋር ተምቹ ደርሶ ያው እንግዲህ ሲበሉ አድርሰን እያለ ምግብ ሲበላ አሴርስ ነው ያለችው። ከዛ አሴርማ እንደዚህ ስልክ ብሎ በጣም እያጣደፈች ነበር። እንደ ፖሊስ ጠይቄ ነበር አቦከትሽ ጋር ነው ምናምን ብሎ ሲላት እንዴት ለምን ፈለገችው ብላ ባንዴ ነበረ የተቀየሰችውና ከሱሴ ጋር ብታየው ደግሞ ምን ያህል እንደምትጎዳ እኔ አላቅም። ምክንያቱም ሀና ከአሴርም ከእዝራም ጋር ፍቅር ያላት ይመስለኛል። የቱ እንደሚያሸንፋት ባላቅም ብቻ አሁን ከባድ ነው። እና ሰላም ደግሞ ያው እፈልጋለሁ ብላ አሴርም ጠርታው ነበረ። እሱም ለምን ፈለግሽኝ ሲላት ፈልጌ ነበር ምን ባና ጉዳይ ነው ምናምን ሲላት በሷም ሌላም ስትለው አናግሯታል። እና ያው ይቅርታ ምናምን ስትለው ይቅርታው እንዳልተቀበላት ነው። ምክንያቱም ብዙ ጊዜ መጥፎ ቃል ተናግረዋለች። ምክንያቱም ድህነቱን አይታ ባዶ ምንም ሰው ስለሌለው አይታ ነው። ሰላም ያው የሀብታም ልጅ ስለሆነች እሷም ሀብታም ማግባት አለባት በሚለው ነው። ሀና ሀብታም አግብታ ጎበዝ ልጅ ነው የሀብታም ልጅ ነው በሚለው ነው። የሀብታም ልጅ ሲሆን ሀብታም ነው የሚያስበውና እንዴት ከዚህ ምንም ከሌለው ሰው ጋራ ፍቅር ይዛታል በሚለው ይመስለኛል ሰላም እንጂ ከእዝራ ግን እርግጠኛ ነኝ አሴር በጣም ጥሩ ልብ ያለውና ስነ ስርዓት ያለው ልጅ ነው። ወደፊት ደግሞ ትምርቱን ተምሮ ደግሞ ከሷ እኩል ማይሆንበት ምንም ምክንያት የለም። ምክንያቱም ሀናም እኮ ስራ አላት፣ ስራ መግባት ትችላለች። ትምርቷን እየተማረች ቢሆንም ነርስ ናት። በነርሷ እየሰራች ትምርቷንም እየተማረች አሴርን ማኖር አያቅታትም። እሱም ደግሞ ቆማጣ አይደለም፣ ሰርተው አብሮ ያልፍላቸው ነበር። ግን ያው እህትየዋ ደግሞ የባሰ እንዲራራቁ መንገድ ከፈተችላቸው ማለት ነው። አሁን ያንን ይቅርታ ትጠይቀው ብትልም ብዙ ፍቃደኛ አልሆነም። የመጣሽበት ጉዳይ ካለ በመጣሽበት ሲላት ያው አንዳንድ ነገር ስትነገረችው በእናቴ እስር ውስጥ የነባዩሽን ስትከታተሏት ስለነበረ ለእናቴ ምናልባት የሚጠቅማት ነገር ካለ አንዳንድ ነገር ብትነግሩኝ ስትላቸው እሱን ሀናና እናትሽን ጠይቂያትኛ ያለውን ነገር በሙሉ ለሀና አስተላልፈናል፣ ሀና ደግሞ ለእናትሽ ተናግራለች ብሎ ሲላት ያሟል እንዴ እብድ ነው ምናምን እያለች ነው ሰላም የሄደችው። ግን እኮ እውነታቸው ነው። እነሱ የሰጧትን ማስረጃ በሰዓቱ ገና ባዩሽ ሳትሞት ለፖሊሶቹ ብትሰጥ ኑሮ ወይዘሮ ሜላት ለፖሊሶቹ በጣም ይቀላቸው ነበር። ምክንያቱም ይሄን ሰው የታውቂዋለሽ አላውቀውም እንደውም ይከታተለኝ የነበረው አንዱ ይሄ ነው ብላ ብትነግራቸው
ከባዩሽ ጋር እንደሚሰራ ስለሚታወቅ አሁን ቀጥታ ባዩሽ ስትሞት እሱ ሊሆን ይችላል በሚለው እንትን ይባሉ ነበር ይያዝ ነበር ቢያንስ። ግን አሁን እሷ ከቤቷ ደብቃ ማስቀመጧ ትክክል አይደለም። እንዲህ አይነት መረጃዎች አንድ ቀን ሊጎዱን ይችላሉ፣ ዋጋ ሊያስከፍሉን ይችላሉ። ስለዚህ የግድ እሷን ማይመለከታት ነገር ከሆነ ይሄ ነገር ያው ባዩሽም አጭበርባሪ ናት፣ ጓደኛዬም ብትሆን ልጅ ያልሆነችውን ነው ገንዘብ ለመቀበል ብላ ይሄን ነገር ያደረገችው። ስለዚህ ይሄም አብሯት የሚሰራ ሰው ነው። እነዚህ ደግሞ እችም ልጅ ነኝ ብላ የመጣችው የሷ የወንድም ልጅ ነች። ይሄኛውን ግን አላውቀውም። ለማንኛውም እናንተ ተመራምራችሁ ድረሱበት ብላ ወይዘሮ ሜላት በጊዜ ብትሰጣቸው ኑሮ ጥሩ ነበር ብዬ አስባለሁ። እንግዲህ እነሱ ምን እንደሚፈጠር አናቅም። ግን ሰላም ይሄንን ሚስጥር ስለማታቅ ግራ ገብቷት አሴርን ምን እብድ ነው እንዲህ ደግሞ ምናምን ብላ እንትን ብላለች። ግን ቤት ከገባች በኋላ እርግጠኛ ነኝ ይሄን ስለ ፎቶ አንድ ባንድ ስትሰማ በእናቷ እንደምትናደድባት ነው። እሷ ደግሞ ፊት ለፊት ስለሆነ የምትናገር እንዴት ይሄን ያህል ጊዜ ታቆያለች ብላ ትናደዳለች ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ሜላት ደግሞ ተጠርታ ስለ ፎቶዎቹ ተጠይቃለች። ምንም የመናገርና ያለ መናገር መብት አለሽ፣ ስትፈልጊ በጠበቃሽ በኩል መነጋገር ትችያለሽ ብሏታል። መጀመሪያ ግን እሷ ምንም ጠበቃ ምንም አያስፈልገኝም ብላ ነበረ የታሰረችው። አሁን እነዚህን ፎቶዎች ቤቷ ገብተው እንዳወጡት ስታይ በጣም የተናደደች ትመስላለች። እና እንዴት ቤቴ ድረስ ሄደው ይሄን ፎቶ ሊያመጡ ቻሉ ብላ ነው መሰለኝ። ምንም የምናገረው ነገር የለኝም በጠበቃዬ በኩል አናግራቸዋለሁ ብላ እንትን ብላለች። እነሱም ምርጫዋን ትተውላታል። ምክንያቱም መብቷ ነው። በጠበቃሽ በኩል ጠበቃሽን አስጠርተሽ መናገር ትችያለሽ ብለዋል። እናንተ እንግዲህ ምን የሚፈጠር ይመስላችኋል? ወይዘሮ ሜላት ትፈታለች ወይስ በዛው ትቀጥላለች ብላችሁ ታስባላችሁ? ምክንያቱም 24 ሰዓት ከሞላኮ መሄድ ነው ያለባቸው። ወይ ትፈታለች ወይ በዋስ መለቀቅ ነበረባት። እንግዲህ ያንንም አላደረጉም። እና ያው ሀናም ምግቡን ይዛ መጣ ስትሰጣት ሰፋ አርገሽ አምጪ ብሏታል። ምክንያቱም የተራቡ እስረኞች እንዳሉ ስለምታቅ እነሱም ሳህኗን ነጥቀው ስለሆነ ለሷም ማጉርሰው ጭራሽ በሷ ሳህን እነሱ ስለሆነ የሚያዙበት ሰፋ አርጋ ካላመጣች እሷ መራብ መሞቷ ስለማይቀር የግድ በርከት አርገሽ አምጪ ማለቷ እውነቷን ነው። ምክንያቱም እነዛ በተለያየ ምክንያት የታሰሩ ሴቶች አሉ እና በጣም ስለሚርባቸው የሚያመጣላቸውም ሰው የለም። የሷን ሳህን እየጠበቁ ነው። እንግዲህ እሷ ስትወጣ ደግሞ ምን እንደሚፈጠር አይታወቅም እንጂ አሁን እንግዲህ እስካሁን ድረስ ያየነው የሷን ሳህን ነው። ወዲያው ነው ነጥቀው የሚበሉበት። ሀናንም ያው በደንብ አምጪ ብላታለች። ሀንዬ ደግሞ አሁን በቃ ወደ አባቷ ነው የምትሆነው። ወንድሞቿንም ትታቸዋለች። እንደዚህ መሆን ግን የለባትም። እንደውም ከቤቱ ጠንካራ ልጅ የተባለች እሷ ናት። እዛው ቤት ውስጥ ሆና ያለውን ነገር እየተከታተለች በእናቷ ቦታ ሆና እሷ ቤቱን መምራት ስትችል እንደገና ወደ ባሻ ሆና ወደ አባቷ መሄድ ጥሩ ነገር አይደለም ሀኒ የምትሰራው ስራ። ምክንያቱም እናቷ ስኖር መኖር፣ እናቷ ሳትኖር መሄድ ይሄ ጥሩ ነገር አይደለም። ምክንያቱም ሰላምን ታቃታለች፣ ችኩል ናት፣ በነገሮቹ ቶሎ አታስተውልም። ስለዚህ አሁን እርግጠኛ ነኝ ፖሊሶቹ ሰላም እያለች ቢመጡ ኖሮ ሰላም ትበጠብጣቸው ነበር። የሆነ ነገርም ትናገራቸውና እናቷ ጋርም ልትታሰር ትችል ነበርና ሀንቹ እቤት እናቷ ተፈታ እስከምትመጣ እቤቱ ብትሆን ጥሩ ነው ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየት ይህን ይመስል ነበር ውዶቼ። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ